ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። አዲስ አበባ ላይ ከፍተኛ ሰልፍ መኖሩ ተነገረም። ተሳፋሪውን በመግደል የተሰወረውን አሽከርካሪ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀም። በኤሌክትሪክ መኪኖች ላይ ከፍተኛ ቁጥጥር ሊደረግ ነው ተባለ። ኢትዮጵያ የኒውክሌር ኃይል ማመንጫ ግንባታ ጀመረች። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው ተመልሰዋል ተባለ። በኢትዮጵያ ኤሌክትሪክ ኃይል ኢኢፒ ከፍተኛ አመራሮች ላይ የተጀመረው የሙስና ምርመራና እስር ተጠናክሮ ቀጥሏል ተባለ። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በኢትዮጵያ ኤሌክትሪክ ኃይል ኢኢፒ ከፍተኛ አመራሮች ላይ የተጀመረው የሙስና ምርመራና እስር ተጠናክሮ ቀጥሏል ተባለ። ከቀናት በፊት በቁጥጥር ስር ከዋሉ ሁለት ከፍተኛ የስራ ኃላፊዎች በተጨማሪ ከፍተኛ መስመሮችና ማከፋፈያ ጣቢያዎች ኦፕሬሽን ዘርፍ ዋና ስራ አስፈጻሚ የሆኑት አቶ ሀብታሙ ውቤ በቁጥጥር ስር መዋላቸው ተሰምቷል። የክሱ ዝርዝር ሶስቱም ከፍተኛ አመራሮች ማለትም አቶ ሀብታሙ ውቤ፣ ኢንጂነር ህይወት እሸቱና አቶ አንዱ አለም ሲአ በፌዴራል ፖሊስ የተጠረጠሩበት ዋና ወንጀል ከውጭ ሀገር ኮንትራክተሮች ጋር በጥቅም በመመሳጠር ሀገር ማግኘት የነበረባትን ከፍተኛ ገቢ በማሳጣትና በከባድ የሙስና ወንጀል መሆኑ ተረጋግጧል። ተጠርጣሪዎቹ ፍርድ ቤት የቀረቡ ሲሆን ፖሊስ ምርመራ ለማጣራት ለታህሳስ 5 ቀን 2018 ዓ.ም ቀጠሮ ሰጥቷል። ተሳፋሪውን በመግደል የተሰወረውን አሽከርካሪ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀም። ሐምሌ 5 ቀን 2017 ዓ.ም በቦሌ ክፍለ ከተማ ወረዳ 1 ቦሌ ሚካኤል አካባቢ ከቀኑ 11 ሰዓት ከ45 ላይ ሚካኤል ውቤ የተባለ ወጣት ሕይወቱ አልፎ ይገኛል። የወጣቱ መሞት መረጃ የደረሰው የአዲስ አበባ ፖሊስ ጠቅላይ መምሪያ የምርመራ የቴክኒክና የክትትል ቡድንን ወደ ስፍራው በመላክ ልዩ ልዩ ማስረጃዎችን ያሰባስባል። በዕለቱ የሟች እንጂ የገዳይ ማንነት አለመታወቁ ምርመራውን የተወሳሰበ አድርጎት ቆይቷል። ተጠርጣሪ ጅብሪል ብርሃኑ የሰሌዳ ቁጥሩ ኮድ 3B 51857 አአ ቪትስ ተሽከርካሪ እየነዳ ሟች ሚካኤል ውቤ በ200 ብር የትራንስፖርት አገልግሎት እንዲሰጠው ይስማሙና ጉዞ ይጀምራሉ። ስካይላይት ሆቴል አካባቢ ሲደርሱ ሟች ተጨማሪ 100 ብር በመጨመር 300 ብር ቢከፍልም አሽከርካሪው ጅብሪል ክፍያው ያንሰኛል፣ 600 ብር ልትከፍለኝ ይገባል በማለት በሁለቱ መካከል አለመግባባት ይፈጠራል። ሁለቱም በመከራከር ላይ ባሉበት ሁኔታ አሽከርካሪው የዋጋ ግምቱ 70 ሺህ ብር የሚያወጣ የሟችን ስልክ ቀምቶ ሲያመልጥ ሟች በመኪናው ጋቢና የተሳፋሪ መቀመጫ በኩል በመንጠልጠል ስልኩን ለማስመለስ ሲሞክር አሽከርካሪው ከስካይላይት ሆቴል በጉምሩክ በኩል አድርጎ ሚካኤል ውቤን እየጎተተ በማሽከርከር ቦሌ ሚካኤል የትራፊክ መብራት አካባቢ ሲደርስ ሾፌሩ ሚካኤል ውቤን ገፍትሮ በመጣል ሕይወቱ እንዲያልፍ ማድረጉን ፖሊስ ባደረገው ምርመራ አረጋግጫለሁ ብሏል። ተጠርጣሪው ጅብሪል ብርሃኑ ድርጊቱ እንዴት እንደተፈጸመ ከተያዘ በኋላ መርቶ አሳይቷልም ነው የተባለው። የምርመራ መዝገቡ እንደሚያስረዳው ክትትሉ በቀጠለበት ሁኔታ ሟች ከአትላስ አካባቢ በቪትስ መኪና ተሳፍሮ እየሄደ ስለመሆኑ ከወንጀሉ ስፍራ የተገኙ ልዩ ልዩ ማስረጃዎችን መነሻ በማድረግ በተደረገ ምርመራ ተረጋግጧል ነው የተባለው። ሟች ሚካኤል ውቤ ተሳፍሮ የሄደበት ተሽከርካሪ ሰሌዳ ቁጥር የሰሌዳ ቁጥር ኮድ 3B 51857 አአ መሆኑ ከተሳፈረበት ቦታ ጀምሮ በተደረገ ብርቱ መረጃ የማሰባሰብ ስራ በተገኙ ማስረጃዎች መታወቁን ተከትሎ
አሽከርካሪውን ለመያዝ በተደረገ ጥረት ወንጀሉን በመፈጸም የተጠረጠረው ጅብሪል ብርሃኑ ከሕግ ተጠያቂነት ለማምለጥ በተለያዩ ጊዜያት ከባህር ዳር ከተማ እስከ ሐሙሲት ከሐሙሲት እስከ ሱሉልታ ማንነቱን እየቀያየረ ቢደበቅም የምርመራና የክትትል ቡድኑ ከብዙ እልህ አስጨራሽ ድካምና ብርቱ ክትትል በኋላ ህዳር 23 ቀን 2018 ዓ.ም በሱሉልታ ከተማ ከነ ተሽከርካሪው እንደተያዘ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ሰዎች የግል ትራንስፖርት ወይም በኪሎ ሜትር ርቀት ክፍያን የሚጠይቁ የታክሲ አገልግሎቶችን ለመጠቀም ሲፈልጉ በአገልግሎቱ መተግበሪያ መገልገል እንደሚገባቸው፣ ነገር ግን ከመተግበሪያው ውጪ የሚደረጉ ስምምነቶች ለጭቅጭቅ አለፍ ሲልም ለወንጀል የሚያጋልጥ ስለሆነ አገልግሎቱን የሚሰጡም ሆነ ተገልጋዩ ማህበረሰብ ጥንቃቄ ሊያደርግ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። በኤሌክትሪክ መኪኖች ላይ ከፍተኛ ቁጥጥር ሊደረግ ነው ተባለ። በቅርቡ መንግስት ከቀረጥ ነፃና በልዩ ማበረታቻ እንዲገቡ የፈቀደላቸው የኤሌክትሪክ ተሽከርካሪዎች አዲስ በሚል ስያሜ ወደ ሀገር ውስጥ እየገቡ ቢሆንም አብዛኞቹ ያገለገሉና የጥራት ደረጃቸውን ያልጠበቁ መሆናቸው ተረጋገጠም። ይህንንም ተከትሎ መንግስት በዘርፉ ላይ የከረረ የቁጥጥርና እርምጃ ለመውሰድ ዝግጅት እያደረገ ነው ተብሏል። የችግሩ ምንጭና የሸማቾች ጩኸት በአሁኑ ሰዓት ወደ ኢትዮጵያ በስፋት እየገቡ ያሉ የኤሌክትሪክ መኪኖች በቀጥታ ከአምራች ካምፓኒዎች የሚገዙ ሳይሆን በቻይና ከሚገኙ አነስተኛ ነጋዴዎችና አሰባሳቢዎች ላይ እየተገዙ የሚመጡ ናቸው ተብሏል። በዚህም ምክንያት መኪኖቹ ከአምራቹ የሚሰጥ ዓለም አቀፍ ዋስትና ወይም ዋራንቲ የላቸውም ነው የተባለው። በተጨማሪም መደበኛና 0 ኪሎ ሜትር ወይም አዲስ ናቸው ብለው ከፍተኛ የውጭ ምንዛሬና የኢትዮጵያ ብር አውጥተው ከገዙ በኋላ የባትሪና የቴክኒክ ጉድለቶች ሲያጋጥሟቸው ኃላፊነት የሚወስድ አካል እየጠፋ መሆኑ ተገልጿል። አዲሱ የመንግስት ቁጥጥር መስመር ይህንን ክፍተት ለመድፈን መንግስት አዲስና ጥብቅ መመሪያዎችን በማዘጋጀት ላይ እንደሚገኝም ተገልጿል። በዚህም መሰረት ከደረጃ በታች የሆኑና ያገለገሉ መኪኖችን አዲስ አስመስለው የሚያቀርቡ አካላት ላይ ክትትል ይደረጋል። ማንኛውም የመኪና አስመጭ ተሽከርካሪውን ከማስመጣቱ በፊት በቂ የመለዋወጫ አቅርቦት እና የጥገና ማዕከል ያለው መሆኑን ማረጋገጥ ግዴታ ሊሆን ነው። የተሽከርካሪ ግብይቱ ህጋዊ ከሆነው አምራች ወይም ወኪል ጋር የተሳሰረ እንዲሆን ይበረታታል። ለዚህም በቅርቡ የቶዮታ ተሽከርካሪዎች ብቸኛ ወኪል የሆነው ሞይንኮ የቻይናውን BYD መኪኖች በህጋዊ ውክልና ማስመጣት መጀመሩ እንደ መልካም ጅማሮ ተወስዷል። ሰው ሰራሽ ዋጋ ንረትና የሚወሰደው እርምጃ ከጥራት ችግሩ ባሻገር መኪና ገበያው ላይ የሚታየው ሰው ሰራሽ የዋጋ ንረት የመንግስት የቀጣይ የትኩረት አቅጣጫ ሆኗል። የንግድና ቀጠናዊ ትስስር ሚኒስቴር እንዲሁም የከተማ አስተዳደሩ ከዚህ ቀደም በምግብና መሰረታዊ ሸቀጦች ላይ ሲወስዱ የነበረውን እርምጃ ወደ መኪና መሸጫዎች ለማዞር ተዘጋጅተዋል ነው የተባለው። መረጃዎች እንደሚያመለክቱት ያለ ኢኮኖሚያዊ ምክንያት የዋጋ ጭማሪ በሚያደርጉ የመኪና መሸጫ ሱቆች ላይ የልየታ ስራ እየተሰራ ሲሆን በቀጣይም የንግድ ፈቃድ እስከ መሰረዝና ሱቅ እስከ ማሸግ የሚደርስ የማያዳግም እርምጃ የሚወሰድ መሆኑን መረጃዎች ያመለክታሉ። ኢትዮጵያ የኒውክሌር ኃይል ማመንጫ ግንባታ ጀመረች። ኢትዮጵያ በ10 ዓመታት ከተቻለም ከዛ ባጠረ ጊዜ ውስጥ የኒውክሌር ኃይል ማመንጫ ፕሮጀክት ትገነባለች ተባለ። ከፍተኛ የሥራ ኃላፊዎች በተገኙበት ዝግጅት የኒውክሌር ኃይል ማመንጫ ፕሮጀክቱ መጀመሩ ይፋ ተደርጓል። በቅርቡ የተቋቋመው የኢትዮጵያ የኒውክሌር ኃይል ኮሚሽን ስራዬን ጀምሬያለሁ እወቁልኝ ብሏል ነው የተባለው። የኒውክሌር ኃይል ማመንጫ ፕሮጀክቱ ለመገንባት ዓለም አቀፍ የአቶሚክ ኃይል ተቆጣጣሪ ኤጀንሲ የሚያስቀምጣቸውን 19 መሰረታዊ የሆኑ መስፈርቶችን ማሟላት ይጠበቃል ተብሏል። ኢትዮጵያ ይህንኑ መስፈርት አሟልታ በተቆጣጣሪ ኤጀንሲው እገዛና ክትትል ለመስራት ዝግጁ ነች ተብሏል። የኢትዮጵያ የኒውክሌር ኃይል ኮሚሽን ምክትል ኮሚሽነር አቶ አብዱራዛቅ ኡመር የስራ ሂደቱ 3 ምዕራፎች አሉት ያሉ ሲሆን የመጀመሪያው ምዕራፍ ስራውን ለመጀመር ዝግጁ መሆን የሚበሰርበት የዛሬው ዕለት ነው።
ሁለተኛው ምዕራፍ አማራጭና የግንባታ ቦታን መለየት፣ የቴክኖሎጂ መረጣ፣ የጨረታ ሂደትና ሌሎችም ስራዎችን ያጠቃልላል። ሶስተኛው ምዕራፍ የግንባታውን ስራ ማጠናቀቅን የሚመለከት እንደሆነ አብራርተዋል። እያደገ ባለው የኃይል ፍላጎት ውስጥ የኒውክሌር ኃይል ተጨማሪ አማራጭ እንደሚሆን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ኢትዮጵያ ፕሮጀክቱን ተአማኒና ደህንነቱ በተጠበቀ መንገድ በፍጥነት መገንባት አለባት ሲሉ የተናገሩት ደግሞ የዓለም አቀፉ የኒውክሌር ኃይል ማመንጫ ተቆጣጣሪ ኤጀንሲ ምክትል ዋና ዳይሬክተር ዶክተር ሚካኤል ቹዳኮቭ ናቸው። ኢትዮጵያ ከ2 ወር በፊት የኒውክሌር ኃይል ማመንጫውን ለመገንባት ከሩሲያ ሮሳቶም ጋር ስምምነት መፈራረሟ የሚታወስ ነው። ከዓለም አቀፉ የአቶሚክ ተቆጣጣሪ ኤጀንሲ ጋር በትብብር የተሰናዳው ዝግጅትም ወደ ስራው መገባቱን ማብሰሪያ ትልቁ ምዕራፍ ነው ተብሏል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው ተመልሰዋል ተባለ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው መመለሳቸው የሴቶች ሕፃናትና ማህበራዊ ጉዳይ ሚኒስቴር አስታወቀም። እስካሁን ወደ ሀገራቸው የተመለሱ ኢትዮጵያውያን 27722 መድረሱን ሚኒስቴሩ አስታውቋል። በዚህም በሳምንቱ ውስጥ በተደረገ ስምምነት 28 ጠቅላላ ህጻናትን ጨምሮ 2269 ወንዶችና 314 ሴቶች ወደ ሀገራቸው መመለሳቸውን ሚኒስቴሩ ገልጿል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ከነበሩ ወደ ሀገራቸው ከተመለሱ ዜጎች መካከል 73 የሚሆኑት ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊ መሆናቸው ታውቋል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራ በትኩረት እየሰራ መሆኑንም ተናግሯል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገራቸው የመመለስ ስራ እስካሁን 27722 ኢትዮጵያውያንን ወደ ሀገር መመለስ የሴቶችና ማህበራዊ ጉዳይ ሚኒስቴር ባወጣው መግለጫ አስታውቋል። አዲስ አበባ ላይ ከፍተኛ የተሽከርካሪዎች ሰልፍ መኖሩ ተነገረም። በአዲስ አበባና በኦሮሚያ ክልል ሸገር ከተማ የተለያዩ አካባቢዎች በሚገኙ የነዳጅ ማደያዎች ረጃጅም የተሽከርካሪ ሰልፎች መኖራቸውን ኢትዮቲዩብ ተመልክቻለሁ አለም። ሚዲያው አደረግሁ ባለው ቅኝት ኮልፌ 18 ቀበና ሜክሲኮ አፍሪካ ህብረት አካባቢ ጀሞና አለም ገና በሚገኙ የነዳጅ ማደያዎች በርካታ ተሽከርካሪዎች ተሰልፈው ሲጠባበቁ ታዝቤያለሁ ብሏል። በሀገሪቱ የነዳጅ እጥረት ተከስቷል በመባሉ ስራቸው ላይ ጫና እንደደረሰባቸው ከሌሊት 10 ሰዓት ጀምሮ ነዳጅ ለመቅዳት ሰልፍ የያዙ አሽከርካሪዎች ነግረውኛል ብሏል። በተመሳሳይ መልኩ በርካታ ተሽከርካሪዎች ነዳጅ ለመቅዳት በመሰለፋቸው የትራንስፖርት መጉላላት እንዳጋጠማቸው ከነዋሪዎች መስማቱንም ጠቅሷል። ከጀሞ አለም ገና መስመር ኖክ አደባባይ በተባለው አካባቢ ከትናንትና ማለዳ ጀምሮ እስከ ምሽት ከፍተኛ መጨናነቅ እንደነበር ኢትዮቲዩብ ዘግቧል። በአካባቢው በሚገኙ ማደያዎች የተሰለፉ ተሽከርካሪዎች ብዛት ከፍተኛ በመሆኑ ምክንያት የትራፊክ መጨናነቅ መፈጠሩንም ጠቅሷል። በዚህ ሳቢያ የህዝብ ትራንስፖርት የሚሰጡ ተሽከርካሪዎች ተሳፋሪዎችን ከእጥፍ በላይ ሲያስከፍሉ እንደነበር ከተሳፋሪዎች መረጃ አግኝቻለሁ ብሏል። በዚህ ጉዳይ ላይ ማብራሪያ የሰጠው የነዳጅና ኤነርጂ ባለስልጣን በአዲስ አበባ ከተማ ሰሞኑን የሚስተዋል የነዳጅ ሰልፍ በአቅርቦት ችግር አይደለም ብሏል። እንደ ተቋሙ ገለጻ ከሆነ የዚህ መንስኤ በማህበራዊ ሚዲያ ከዋጋና አቅርቦት ጋር በተገናኘ የሚሰራጩ ሐሰተኛ መረጃዎች ናቸው ብሏል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።